በቃ ክብሬን ማሳልፍ ይሰጥና ወሰጥ እንደማድ ጋዜጠኛ ነኝ። አንቺ ደግሞ ሙሉ መረጃ አለኝ። ምን ይከበራል? የናስ ገባ ይሰጥ ነገር አለ ደግሞ ሰጣቸው። ሰላም ውድ የአክባ ቤተሰቦች፣ በባለፈው ዙሪያ ላይ ያው ብዙዎቻችሁ ለምንድነው ካለወንጀሉ ውስጥ ተናገሩ የነበረው እሱ እኮ ተበዳይ ነው ያላችሁኝ ሰዎች አላችሁ በውስጥ መስመር። ለዛ መልሴ ደግሞ ሰውየው ወንድም ሞቷል ልለው የቻልኩት አንዱ መንገድ ትክክለኛ የሰው ለወንድሙ ያዝናል ወይ እውነት ትክክለኛ ወንድሙ ነው ወይ መንታው ነው ወይ የሚለው ነገር ስላጠራጠረኝ እንጂ ያው ለመበደል ሐሳብ ኖሮኝ አይደለም። በኋላም ላይ ከክሮች ጋር እኔ የሆነ ጉዳይ ኖሮብኝ በዚህ ጉዳይ ለማጣራት የሆነ ቦታ ሄጄ ነበር። ዛሬ ለማሳያችሁ ጉዳይ በዛ ጉዳይ ቢዚ ሆኜ ነበር። ነገር ግን አብሮኝ የሚሰሩትን ልጆቹ ልካቸው ነበር ወደ ቦታው ልጁ ጋር አብሬ አያይዤ እኛ ጋር ሊተውን ሞክረው ነበር። በእርግጥ ልጁ በትክክለኛው በጣም የሚያሳዝነው ነገር በትክክለኛው መንታ ወንድሙ ሳይሆን ራሱ ነው። እሷ ተደናግጣ ሴትም ስለሆነች የገደለችው መሰላት እንጂ ሰዎች ይዘውት ሲሄዱ እውነት ሞቶ አልነበረም። ሆስፒታል ሄዶ ለመዳን በቅቷል። ያው እንዴት ለምን ለምትሉኝ ነገር ከእግዚአብሔር እርዳታ ጋር ድኗል። ተመልሶም የመጣው እሷን ለመበቀል እንጂ እውነት መንታ ወንድሙ ሆኖ አይደለም። ይሄን ደግሞ ለነግራችሁ እወዳለሁ። እኛ ብዙ ወንጀሎች አጋጥመውን ያውቃሉ። ብዙ ኬዞችንም ፈተናል። ከዚህ አንፃር ለኛ ይሄ ነገር ምንም ነው። ምክንያቱም ወንጀለኞችን አይተን መለየት ስለምንችል። ስለዚህ አኪባ ለምን እንደዚህ ያደረግሽ? ቁጣችሁን ለገላችሁልኝ ሰዎች እናንተ የመሰላችሁ ነገር አለ፣ እኛ ደግሞ የምናውቀው ነገር አለ። እኛ ደግሞ የምንሄደው ልጆችን ይያዝን እንጂ መንፈሳችን ወዳለን የምንመራ አይነት ሰዎች አይደለንም። ሁሉንም በመረጃ አረጋግጠን ነው ማመን የምንችለው፣ ምክንያቱም በእኛ ስራ ሁሉንም ማመን ስለማንችል። ስለዚህ ዛሬ ደግሞ የደረሰን ከባድ የሚባል ወንጀል ነው። ያው ብዙዎቻችን የምንሰማው 666 ኢሉሚናቲ የሚባለውን ነገር አላቅም። በትንሹ ነው የነገረችኝ። ጓደኛዋ ደረሱላት ለጓደኛዬ ብላ ነው የነገረችን። እስኪ በቦታው ሄደን ደግሞ የተፈጠረውን እያንዳንዱን ነገር የምናሳያችሁ ይሆናል። እኛ ለህይወታችንም ለምንም ነገር አንፈራም። ምክንያቱም እናንተን ይዘን ነው የምንሄደው። እናንተ አብራችሁን እስካላችሁን ድረስ የእናንተ ጸሎት አብሮን እስካለ ድረስ ምንም ነገር እንደማይነካን እርግጠኛ ነን። እናንተ ግን በጸሎታችሁ ማስቡን፣ እንዲሁም ደግሞ በኮሜንታችሁ እንድታበረታቱን ስል በትህትና ጠይቃለሁ። እስኪ አብረን ሄደን ሁሉንም ነገር የምንሰማው ምናየው ይሆናል። በዚህ አጋጣሚ ሴትዮዋ ካለችም የምንመለከት ይሆናል። ምክንያቱም እሷንም ስትሬት መጋፈጥ ስለምፈልግ፣ እሷ ከሌለችም ደግሞ ልጅቱን አውርተን ያለውን ነገር ወደ እናንተ የምናደርስላችሁ ይሆናል። እናንተ ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከመጀመሪያ እስከ መጨረሻ ቪዲዮን አይታችሁ አስተያየታችሁ ስለሚያስፈልገን አስተያየታችሁ እንዳይለየን። እናንተ ደግሞ ኮሜንት ስትሰጡን ኮሜንት አትስጡ ማለት አይደለም። በልጁ ጉዳይ ባላችሁኝ መንገድ እናንተ የመሰላችሁ ነው የተናገራችሁት። ልክም ናችሁ። አንድ የተበደለን ሰው በዛ ልክ ማውራቱ ልክ አይደለም። ያው እኔ ተበዳይ መስሎ ስላልታየኝ ነው። በዛ ላይ ደግሞ ወንድሙን ይሄን ሁሉ አመት እንዴት ሊፈልገው እንዳልቻለ ለራሴ ጥያቄዎች ስለሆነብኝ እንጂ እውነት እሱን በዛ ልክ ማውራት ፈልጌ አይደለም። እናንተ እንድትረዱት የምፈልገው ነገር ወይንም ደግሞ ተበዳይ ሆኖ አይደለም እሱ ኮሜንት አትስጡ ማለት አይደለም። የእናንተ ኮሜንት ሁሉ ጊዜ የሚያበረታታኛል አብራችሁኝ ስለሆናችሁ። በተጨማሪም በድጋሚም እጅግ በጣም አመሰግናለሁ ውድ ቤተሰቦቼ። አሁን ላይ ያው ቪዲዮም ያን ያህል እየታየ ስላልሆነ እናንተ ደግሞ ሼር፣ ኮፒ ሊንክ እያደረጋችሁ አብራችሁን እንድትቆዩ በአክብሮት ተጠይቃለሁ። አብራችሁን ያው እነዚህ ሰፈር ጋር ነው የሚገኘው። እስኪ ሆስፒታል ደግሞ ብዙ ነገር አብረን የምንመለከት ይሆናል። የሰው ወርክን ዝም ብሎ ይከፈት ይመስለኛል። ውድ ተመልካቾቻችን ልጅቷ እንደነገረችን ከሆነ መራመድም መጓዝም እንደማትችል ነግራናለች። እስኪ ገብተን የሚሆነውን ነገር ማየት እንችል። ምናልባት እሷ ብቻዋን ከሆነች መጓዝ ስለማትችል እኛ እንሆናለን ከፍተን የምንገባው። ግን ደግሞ አላቅም
የሆነ ነገር ውስጥ እየነገረኝ ነው። ምን እንደሆነ አላውቅም። እስኪ አብረን ገብተን የምንመለከተው የምናየው ይሆናል። እናንተ ደግሞ ራሳችሁን ጠብቁ። ሁላችሁም አንድ ላይ እንድትገቡ አልፈልግም። ተበታትናችሁ ሴትዮዋን ጠብቋት። ግማሾቻችሁ ደግሞ ተከታተሉ። እዚህ ቤት እንግባ። ሰላም፣ እንዴት ነሽ? ቤተሰብ የለም ማለቴ ሌላ ሰው ያው ትረጅኛለሽ መቼም ከክፋት ወስጅብኝ። ከብቻሽን ያለሽው ማውራት እንችላለን ማለት ነው። ተከታተሉ። እንግዲህ ውድ ተመልካቾቻችን ቅድምም እንደነገርኳችሁ መግቢያዬ ላይ ሙሉውን ነገር ከሷ የምንሰማ ይሆናል። የተባለችው ሴት እሷ ናት። እስኪ ሙሉውን መረጃ ደግሞ ከራሷ ሰምተን የምንፈርድ ይሆናል። ለማንኛውም እስኪ ሁሉንም ነገር ከሷ እንስማ። ሰላም እህቴ። ያው የደረሰን መረጃ ጓደኛሽ ነበረች የደወለችልን። ከበድ ያለ ነገር ነው የነገረችን። እሱን ነገር ደግሞ ራስሽ በአንደበትሽ እንድትነግሪን እንፈልጋለን። ለተመልካቾቼም ለኔም ያው ያለሽበት ሁኔታ ከባድ ነው ይገባኛል። ለዚህ ሁኔታ ደግሞ ልንረዳሽ ዝግጁ ነን። ነገሩ እውነት ሆኖ ከተገኘ ማለት ነው። ያው ካንቺ አንደበት ምንም የሰማነው ነገር የለም እስካሁኑ። እስኪ ካንቺ አንደበት ደግሞ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ምንም የሚያስፈራሽ ነገር የለም። እኛ ከጎንሽ እስካለን ድረስ ምንም አትሆኝም። ምንም ነገር ሳትደብቂ ለኔም ለተመልካቾቼም እንደምትነግሪን አልጠራጠርም። ከስምሽ ልጀምር። ስምሽ ማን ይባላል? እሺ፣ ስሜ ቤቲ ይባላል። ያው እንዳላችሁት ጉዳዩ ማለት እኔ ከክፍለ ሀገር የመጣሁት የደሃ ቤተሰብ ልጅ ነኝና ያው አዲስ አበባ የመጣሁት በቃ ራሴን ለመለወጥ ነው ብዬ ነበር የመጣሁት። በጣም ችግር ላይ ወደቅኩ ምናምን ነገር ጎዳናም ላውጥቼ ነበር። ብዙ ጊዜ ይሄ ነገር ክፍለ ሀገር ከመጡ ሰዎች የምንሰማው ብዙ ጊዜም ደግሞ ከክፍለ ሀገር እንደመጣን ከቤተሰብም የምንወጣበት ጊዜ ታይሚንግ ስለሚሆን ብዙ ችግሮችን እናሳልፋለን። ያው ውድ ተመልካቾቼ እናንተም ሰምታችሁት የምታውቁት ታሪክ ሊኖር ይችላል በእኔ በኩልም እና እህቴ ሁሉንም ነገር ያው ከባድ ነው። ጎዳና ስለመውጣትሽ ስለሁሉም ነገር በጣም አዝናለሁ። ግን ደግሞ ቀጥሎ ያሉትን የተፈጠሩ ነገሮችን ምንም ሳትደብቂ ምንም ሳትፈሪ እንድትነግሪኝ እፈልጋለሁ እና ሙሉ ለሙሉ እንደምትነግሪኝ ነው። እንዳልኩሽ ቅድምን በመግቢያዬ ላይ አልጠራጠርም። ያው አቋረጥኩሽ እንጂ ያው ከጎንሽ አለን ለማለት ያህል ነው። እስኪ የተፈጠረውን እያንዳንዱን ነገር የሆነውን ነገር ንገሪኝ እስኪ። ያው ቅድም እንዳልኩሽ ነው ከጎዳና ለመውጣት ስል ብዙ ስልክም ደውዬ ነበረ ወደ ክፍለ ሀገርም ብቻ ካጠገብ ያሉትም ሰዎች ሊረዱኝ አልቻሉም እና በሰዓቱ ምንም ማድረግ አልቻልኩም ነበር። ኦኬ። ቤተሰቦችሽ ክፍለ ሀገር ነው ያሉት? ክፍለ ሀገር ነው ያሉት ቤተሰቦች። እነሱ ሊረዱሽ አልሞከሩም ነበር? በጣም አዝናለሁ። እሺ፣ ከዛስ ምንድነው የተፈጠረው? ያው ከዛም በኋላ ያው ከክፍለ ሀገር ስመጣ ቤተሰቦች የሰጡኝ ስልክ ነበረ። ለአንዳንድ ስራዎች ችግርሽ ይሆናል ብሎ የሰጡኝ ስልክ ነበር። እዛ በመሀል ቴሌግራም ላይ ዝምዬ እንትን ስል አየሁ ማለት ነው። ኢሉሚናል 666 ላይ ኢሉሚናል ነው የሚለው ማለት ነው። ከዛ እሱ ላይ እንዲያየው ያው እኔ በሰዓቱ ሳስብ የነበረው ከዛ ህይወት ውስጥ እንዴት እንደምወጣ ጎዳና ከወጣሽ በኋላ ነው ሳትወጪ? ያው ቅድም ጎዳና ወጥቻለሁ ብለሽ ነው ለመውጣት ስል መጀመሪያውንም አልወጣሽም ማለት ነው አይደል? ከጎዳና ህይወት ለመውጣት ስል ታረጊ ነበር። ስልክሽን አልሸጥሽም? አልሸጥኩትም ነበር። ከጎዳና ለመውጣት ስል በቃ በስልኩ ያለኝ አማራጭ በስልኩ እንትን ከዛ ህይወት ለመውጣት ስል ዝም ብዬ እንዲሁ እንትን ስል ከዛ በ666ቱን አየሁ ማለት ነው። ከዛ ህይወት ለመውጣት ስል እንዲሁ ሳይ ከዛ ህይወት ለመውጣት ስል እንትን አልኩኝና አሁን ያልኩሽን ግሩፕ ተቀላቀልኳቸው ሃይማኖልኳቸውና ከዛ ቅድሚያ የሚከፈል ብር ነበር 10,000 ብር አሉኝ። እሺ በቃ ይሄንማ እንደምን
ያው ሳስብ የነበረው ከዛ ህይወት እንዴት ራሴን ማዳን እንዳለብኝ ነበር ሳስብ ስለነበረ እኔማ አቅተኝ ማልኩኝና ብሩን እንደምን ብዬ ለማግኘት ሞከርኩኝ። በቃ ማይሆን ነገር ሁላ ህይወት ውስጥ ነበር ገብቼ ነበረው። ማለት ምን አይነት የማይሆን ህይወት? በዛ ላይ ደግሞ 10,000 ብር ማግኘት ከቻልሽ ጎዳና ከመውጣት ይልቅ ያው ላንቺ ኖርማል ከሆነ 10,000 ብር ጎዳና እንዴት ልትወጪ ቻልሽ? ማለት አንድ ግራ ያጋባኝ ነገር ለኢሉሚናቲ ሲሆን 10,000 ብር ካገኘሽ እንዴት የሰው ልጅ ራሱ ጎዳና መውጣት ይችላል? ያው እሱ ማለት እልይዝሻል። ያው ሰው በቸገረኝ ሰዓት ጠይቂያቸው ያረዱኝ ሰዎችንም ለመበቀልም ስል በቃ ማይሆን እዛ ጎዳና ላይ ሆኜ በጣም የሚመላለስ ሰው ነበር በዛ ሰዓት ማለት ነው። እዛ በቃ ክብሬን ማሳልፍ የሰጠውና በዛ ሰዓት ብሩን ማገኘው ኢሉሚናቲ ለመግባት ስትይ ክብርሽን አሳልፈሽ ሰጠሽ ተኛሽ ማለት ነው? አዎ እንደዛ ሆነ። እሺ ከዛ ብሩን ማገኘው በዛ በአካል ነበር ብሩን ሰጣቸው የነበር። እሺ በአካል ከሰጧቸው በኋላ ደግሞ እነሱን ብሩን ከሰጧቸው በኋላ የሆነ የሚደረግ ነገር አለ አይደል? እሺ በር ላይ ደም ሲጨሉ ደም ሰጣው። የምን ደም? እኔ እንጃ እንግዲህ ምን እንደሆነ አላውቅም። ከምንሽ ነው የሰጣሽው? ከእጄ ላይ ነበር የወሰዱት ደም። ገና ሲገባ የሚሰጥ ነገር አለ አይደል? ደሙን ሰጧቸው። ማለት ይቅርታ መለስ ስላርግሽና እጅሽን ቆርጠው ነው? በምን አይነት መንገድ ነው የሰጡት? ኖርማሊ በሲሪንጅ ነበር የሰጡት። ጭራሽ ብዙ ደም ነው? ምን ያህል ይሆናል? አይ ብዙም አይደለም እሱ። እሺ እዛ እንደዛ አረጉ። እሺ ብዬ ደም ሰጠው። ደምን ከሰጠው በኋላ ብሩን ሰጠው። አይደለም አሁን እያስኩሽ ነው ይቅርታ፣ ግን ደግሞ ግልጽ አድርገን ሁሉንም ነገር አብራርተነው ማለፍ ስላለብን ነው። ደሙ ለምንድን ነው የምትፈልጉት ብለሽ ለመጠየቅ አልሞከርሽም? ያው የስራው ሁኔታ እንደዛ ነው ብሎ በሰዓቱ እንደዛ ብዬም ስጠይቅም የስራው ሁኔታ እንደዛ ነው ከበረገና ሰጥ ይሰጣል ብሎኝ ስለነበር። ውድ ተመልካቾቻችን እንግዲህ የምታዩት ነገር ግራም ያጋባ ሁኔታዎች ናቸው እየገጠሙን ያሉት። ማለት አላቅም የሰው ልጅ ራሱን 10,000 ብር ካለው ቤት ተከራይቶ ወይም ደግሞ ስራ ተቀጥሮ ሰው ቤት መብላት እየተቻለ በዚህ ልክ ራስን ዝቅ አድርጎ ክብርን አሳልፎ ሰጥቶ ኢሉሚናቲ ለመግባት ይሄ ሁሉ ነገር ማድረጉ ልክ ነው ብዬ አላስብም። ያው በእናንተ እንደማይደገም ተስፋ አለኝ። ሁላችንም በዚህ መንገድ ባንሸወድ የተሻለ ይሆናል ብዬ አስባለሁ። ያው ስላቋረጥኩሽ በጣም ይቅርታ። ያው ለብዙዎች መሀል ላይ አቋርጬ የምናገርበት አንዱ ምክንያቴ ከእያንዳንዱ ነገር ሰምተው ከእያንዳንዱ ፖይንት ትምህርት እንዲወስዱበት ስለምፈልግ ነው። ተወቃሽ ላደርግሽ እየሞከርኩ አይደለም። ያው ስህተት አለሽ፣ ነገር ግን ደግሞ ያለፈው ነገር አልፏል። እስኪ ወደ ታሪካችን እንመለስና ከዛ ምን ተፈጠረ? ያው ከዛም በኋላ ደግሞ እንደዛ ከተደረገ በኋላ ምንድነው የሚገበር ነገር እኔ የፈለኩት ነገር ከተደረገልኝ በኋላ የሚገበር ነገር አላሉ ማለት ልጅ እኔ ያ ሰው የሚፈልገው ነገር ካገኘ በኋላ ልጅ ይገበራል አሉ። እሺ ያው እንዳልኩሽ ነው። ከዛም በኋላ ደግሞ ያ ህፃኑ ከተገበረ በኋላ ህፃን ተቆቋይ ከምን የመጣ ህፃን? ያው ህፃኑ ከየት እንደሚመጣ አላውቅም፣ ግን ህፃኑ ከተገበረ በኋላ ነው ያው እሱን ስጋ ከበላሽ በኋላ ነው ብሩ የሚሰጥሽ ተባልኩኝ ማለት ነው። እንደዛ ካሉኝ ህፃን? አዎ የምን ህፃን? ከየት እንደሚመጣ አላውቅም። በቃ እንደዛ ካደረግሽ ነው ብሩ የሚሰጥሽ አልኩኝ። የህፃን ልጅ ስጋ ተበልቶ ከዛ በኋላ ነው ገንዘብ የሚገበር አሉሽ? እንደዛ አሉኝ ማለት ነው። ማለት ይሄ ነገር ከአቅሜ በላይ የሆነ ነው። እንዴት ነው የአንድ ህፃን ልጅ ስጋ ሊበላ የሚችለው? ማለት ምን አይነት ዘመን ላይ ነው የደረስነው? ምን አይነት ጊዜ ላይ ነው የደረስነው? እኔ አሁን ላይ ጆሮዬን ማመን ራሱ በጣም እየተቸገርኩ ነው። እና እናንተ እንዴት ነው የምታዩት? አላቅም። ይሄንን ለማቋረጥ ስለተገደድኩ ነው። እና ግራም ያጋባ ታሪኮችን ነው ብዙ ጊዜ እየሰማናቸው እያዝናቸውም ያለናቸው ኬዞች ትንሽ ከበድ ይላሉና እሷን ለማቋረጥ ግዴታ የምገደደውና በመሃል መግባት ያለብኝ ጉዳይ ስለሆነ ነው የምገባበት። እናንተ ይሄ ነገር ማለት አላቅም በምን አይነት መንገድ እንደምትወስዱት። ህፃን ልጆቻችን ህፃን ወንድሞቻችን አሉን እንደማንኛውም ሰው ደግሞ ነገ የምንወልዳቸው ሰዎች ምን አይነት መንገድ ነው የሚከተሉት የሚለው ነገር በጣም ያሳስበኛል። ልክ አንድ እናት ወይም
አንድ ሴት ወደፊት አድጋ ልጇ ምን እንደሚሆን ማሰብ በምትችለው መንገድ እዚህ ጋር ልክ እንደ ጋዜጠኛ ሳይሆን ልክ እንደ አንድ ሴት ልክ እንደ አንድ እናት ሲሆን በጣም የሚያንገበግብ ጉዳይ ነው። በጣም የሚያሳዝነኛል። ሁላችንም ከዚህ ነገር ራሳችንን እንጠብቅ እላለሁ ደጋግሜ። በእያንዳንዱ ቃላቶች ውስጥ ይሄ ነገር እንደማይጠፋ ሁላችንም እያየነው እንገኛለን። ምክንያቱም የሁላችንም ነገር ስለሚያሳስበኝ ነው። ለማንኛውም እስኪ ወደ ታሪኩ እንመለስ። ያው ለመስማት ይቀፋል፣ በጣም ይዘገንናል። ነገር ግን ይሄን ታሪክ ግዴታ ቢዘገንነን ቢቀፈንም ቁጭ ብለን መጨረስ ስላለብን እስኪ እናስቀጥላትና እንስማት። ስላቋረጥኩሽ በጣም ይቅርታ። ግን እሺ በላሽ? አይ በሰዓቱ እንደዛ ሲሉኝ እኔማ ማለት አልበላም አልኳቸው። እንዴት የሰው የጻል ልጅ ስጋ እንዴት ይበላል ብዬ አልበላም አልኳቸው። አይ ካልሆነ ካልበላሽ አንቺ ላይ አንደኛ ብሩ የማይሰጥሽም አንደኛ ደግሞ ጉዳት የሚደርስብሻል አንቺ ላይ አሉኝ ማለት ነው። እዛ በቃ አላረግም አልኩት። ብርሽስ መቀቅለጣ እንዴት የሰው አይ አይደለም እኔ በሚለው መንገድ ሳይሆን ብርሽን ሰጡሽ ወይ ነው ማለት። አሁን ምንም ነገር ተፈጥሮ ብርሽ ተመላሽ ይሆናል ወይ ነው። ያው ከዛም በኋላ ያለው ነገር አላውቅም፣ ግን እንደዛ ካረክሽ በኋላ ነው ብርሽ የሚሰጥሽ ነው ያሉኝ። ማለት ብርሽ ማለት 10,000 ብርሽ ነው ወይስ እንሰጥሻለን ያሉሽ ገንዘቦች? ህይወትሽ ሊቀይርልሽ የሚችል ነገር እናደርግልሻለን ብሎኝ ስለነበረ በሰዓቱ ያን ስጋ ከበላሽ ነው ይሁላ ነገር የሚሆንልሽ ያሉኝ ማለት ነው። ካልሆነ ያው ፓላራይዝድ ትሆኛለሽ ብሎኝ። እሺ ያው እንደምታዩኝ እንደዚህ ነው እንግዲህ ያለው። የህፃን ልጅ ስጋ ስላልበላሽ ወይም ደግሞ ሁለተኛውን ህጋቸውን ስላልተከተለሽ ነው ፓራላይዝ ሆንሽው? እሺ ከዛስ ምን ተፈጠረ? ይሄ ጊዜስ መቼ ነው የሆነው? ያው በዛውን ሰዓት ጊዜ ሰጡኝና አልበላም ስላልኳቸው ብቻ በሆነ ነገር ምን እንዳስነኩኝ አላውቅም፣ ብቻ ግን ፓራላይዝ ዶን ይቀራው እኮ። ምን ያህል ጊዜ ሆነው? አሁን አንቺ ቤቱ ይሄ ነው እንደዚህ ኮንሽስ ምን ያህል ጊዜ ሆነሽ? አው ቤቱ ይሄ ነው፣ ግን እንደዚህ ከሆንኩኝ 2 ወር። 2 ወር። ምን ያህል ሰዎች ወደዚህ ቦታ ይመጣሉ? ያው እንግዲህ ምን ያህል እንደሆነ ይሄን አንድ ብዬ ልነግርሽ አልችልም፣ ግን በብዛት የሚመጡ ይመስለኛል። እንግዲህ እዚህ ቤት ያው እንዴት አውጣልታለች? ምናልባት ነች ፊት ለፊት እያመጣች ልጆቹን መስዋዕት ምናምን ታረጋቸዋለች። ጌት እንደምታመጣቸው ነው አላውቅም። አንቺንስ በዚህ ጉዳይ እንዴ ማለት በዚህ ሁኔታ በእርግጥ አንቺ ብዙ የምታውቂያቸው ኢንፎርሜሽኖች ስላሉ እንደማትለቅሽ እኛም ሙሉ በሙሉ እርግጠኛ ነን። ምክንያቱም ብዙ ወንጀለኞች መረጃቸውን የሚያቅሰው አሳልፈው የሚለቁት አይሆንም እና ለዛ ነው እዚህ እንድትቆይ የፈቀደችልሽ። ያው ሴትዮዋም በዚህ ሁኔታው ሆነሽ አልተውሽም እያለችኝ ነበረ እና ጉዳዩን ስለማቅ ይሆናል እንደዚህ ሆኜ እዚህ እንድቀር ያደረገችኝ። እሺ ያው በጣም ይዘገንናል። አላውቅም የአንድ ህፃን ነፍስ ሰው ፊት ላይ ሲገበር ማየት ያው መገበር ማለት ያው መታረር ነው አይደል? መግደል ያው እንደዛ ሲሆን ማየት ይዘገንናል። ውድ ተመልካቾቻችን ፍየል እንኳን ሲሞት ሲታረድ ይሰቀጥጣል፣ ያሳዝናል። አይደለም የሰው ልጅ አይደለም ህፃናት ምንም የማያውቁ ነፍስ የማያውቁ ህፃናቶች ሲገደሉ ማየት በጣም ያማል፣ በጣም ይዘገንናል። አላውቅም ከሰው ልጅ የማይጠበቅ ድርጊት ነው። ሴትዮ ያለቻትን ሴትዮ ደግሞ በአካል አግኝተን ሙሉ ለሙሉ ሁሉንም ነገር ከራሷ የምንሰማ ይሆናል፣ ከራሷ ደግሞ የምናዳምጠው ይሆናል። እርግጠኛ ነኝ መቼም ይሄን ነገር ልታምን አትችልም። ምክንያቱም እንዴት አምና እንደምትሰጠን የምናውቅ አይሆንም። ብዙ ወንጀለኞችም ስለሚያጋጥሙን መንገዳችን ላይም ብዙ ወንጀለኞችን አይተን እናውቃለን። ያው ብቻ እኛ በቻልነው አቅም ከዚህ ነገር እንድትወጪ የምናደርግ ይሆናል። በጸበልም በአንዳንድ ነገርም ብለን የቻልነውን ያክል እንሞክራለን። ይሄ ደግሞ ቃላችን ነው። ነገር ግን አላውቅም ይሄ ጉዳይ ያስጠይቅሽ የማውቀው ነገር የለም። ነገር ግን ከነ አንድን ሰይጣን አምኖ መሄድ ማለት ኢሉሚናቲ ሲባል በእኛ ሃይማኖት በእኛ ባህልም በእኛ በኢትዮጵያውያኖች በጣም ይፈራል። በጣም ከሚታሰበው በላይ
በጣምም የምንጠየፈው ምንፈን አይነት ነገር ነው አይደለም። እሺ ብሎ እስከ መግባት ድረስ አውቃለሁ። ብዙ ወንድሞች ብዙ እህቶች ገንዘብ እያታለላቸው፣ ገንዘብ ደግሞ መጥፎ ነው። ያው ብዙ ጊዜ ወደ መጥፎ ነገር የሚከተን ገንዘብ ስለሆነ እና ብዙ ወጣቶችን ብዙ ደረጃ ይደርሳሉ ብለን የምናስባቸው ሰዎችን በዚህ በመጥፎ መንገድ እያጣናቸው እንገኛለን። ያው እናንተም ደግሞ ከዚህ ነገር እንድትታቀቡ ከዚህ ነገር ደግሞ ራሳችሁን እንድትቆጥቡ ስል እጠይቃችኋለሁ። እስኪ ሴትዮዋ ትቆያለች? ትቆይ አይመስለኝም እንጂ። ለምንድን ነው የወጣችሁ? አሁን ትመጣለች? አሁን ማለት አርብ ልጆቹን የሚገበርበት ሰዓት ስለሆነ ሐሙስ ሁሌ ቤት ሰዓት ትወጣለች። ምናልባት ለዛ ይሆናል ሄደችው። ምን ለማድረግ? አርብ ልጆቹ ህፃናቶቹ ስለሚገበሩ ሐሙስ ሁሌ ቤት ሰዓት ትወጣለች። እሺ አንቺ እንዴት ነው ለጓደኛሽ ልትደውይ የቻልሽው? ስልኳን አጋጣሚ ቤት ትታ ነበር የሄደችውና በዛ ሰዓት ነበረ ደውዬ የነበረው ማለት ነው። ስልኳን ቦርሳ ምናምን አስተካክላ እንዳጋጣሚ ነው ረስታ ነበረ ስልኳን የወጣችው ማለት ነው። ከዛ እንደምንም ተፋቄ ተነሳውና ወደ ስልክ ደወልኩኝና ማለት ማይሆን ቦታ ላይ ያለውትና አትርፉን ብዬ ደውዬ አወራቸው ማለት ነው። ከዛ እንደዛ ብዬ ካወራሁት በኋላ የጓደኛዬን ስልክ ደለትኩትና ስልኩን እንደነበረ ቦታው አስቀመጥኩት። ጓደኛሽ የት ነው ያለችው? ያው ማለት መረጃውን፣ ቦታውን፣ አካባቢውን ጓደኛዬ እንኳን እዛ እያለን አብረን የሀገሬ ልጅ ነች ማቃት የነበረችው ማለት ነው። እሺ በሷ ደውዬ ነበር። ያው ድምጼንም አስታውሳ ስለነበረ አልጨከነችብኝምና በቃልሽ ታውቂው ነበር? አዎ በቃል ያውቀው ነበር ስልኳን። እንደዛ ካልኳት በኋላ እሺ አለችኝ። እሷም ልክ እንደነበረ ስልኩን መልሼ ያስቀመጥኩት። እዛ ሴትዮዋ መታ አየችና እንደነበረ ስለነበረ መታ አየችኝ። እኔንም ከዛ ስልኩን ይዛ ሄደች። አንድ ጥያቄ ያው እናንተ ጋርም ጥያቄ እንደሚሆን አልጠራጠርም። አንድ ጥያቄ አለ እኔ ጋር። እሱም ጥያቄ ምንድነው አንቺ ስልክ ይዘሽ ነበር እዚህ ቤት የመጣሽው ሲመስለኝ እና ስልኩ የት ሄደ? ማለት ተቀብለውሽ ነው ወይስ የት ሄዶ ነው? ያንቺ ስልክ የት ነው ሄደው? እሺ ስልኩ እንኳን የዛን ቀን ደም እየሰጠው ቀን ነበር ይቀምቶኝ ነበር። ማለት ተቀብለውሽ ነው የገባሽው ነው? አዎ ስልኬን ተቀብሎኝ ነበር የገባሁት። እሺ ያው በሴትዮዋ ስልክ ነው የደወልኩት ብለሽኛል። ሴትዮዋ እንደወጣሽ ነው አይደለ ያልሽኝ? እና ስልኩ ፓተርን አልነበረውም ነው ወይስ ፓተርኑን ታውቂዋለሽ ነው? እንዴት ተሳወቅሽ? ያው ስልኩን እንኳን ሁሌ እዚህ ጋር ሆና ስለምከፍተው አቆ ነበር ፓተርኑን። አጋጣሚ ሆነ በዛ አጋጣሚ ደወልኩኝና የሀገሬ ልጅ ያልኩሽ ጋር ደውዬ በቃ ችግር ላይ ነው ያለሁትና አድኝ ብዬ ደወልኩላት ማለት ነው ጓደኛዬ። ያው እሷም ድምጼም ስለምታውቀው ስለነበረ እሺ ብላኝ እንዳደርስ ብዬ ሴትዮዋ አወራሁትና ወደው ዘጋው ማለት ነው ስልኩ። በመዘጊ ሰዓት ማለት ተብሎ ነው የመጣችው? የት ነበር ሄደችው? ያው እንደነገርኩሽ አርብ ልጆች ስለሚገበሩ ሐሙስ በዚህ ሰዓት ትወጣለች። ያው ህፃናቶች ሲገበሩ መቼም ድምጽ ይኖራቸዋል አይደል? ያለቅሳሉ። ህፃናቶች ብቻ አይደለም እኛም አዋቂዎችን ብንሆን መቼም እየታረድን ዝም አንልምና ጎረቤት አለ ሲመስለኝ ስገባም እንዳየሁት ጎረቤት እዚህ አይመጣም ነው አይደል? እናንተ ጋርም ጥያቄ እንደሆነ አልጠራጠርም። ጎረቤት አይሰማም ይሄን ነገር አያውቅም? አዎ አልፎ ያው ህፃናትም ስለሚያልፉ በዚህ ግቢ ውስጥ ማለት ነው ያው ቢያቁም ስለሚገደሉ ምን የሚደረግ ነገር ነው። ትገለናለች ብለው ስጋት ስላለባቸው አውጥተው መናገር አይችሉም ነው። አዎ እቺ ሴትዮ ማናት? ማለት ምንድናት? እስከገባኝ ድረስ እሷ በተናገረችው መንገድ ይሄን ያህል ሰውም የሚንቀጠቀጥላት አንድ ተራ ሰይጣን አምላኪ ናት ሲመስለኝ ምንም አታምጣም። እኛ ማንንም አንፈራው እና እስኪ እኛም ጠብቀናት የሚመጣውን ነገር እናያለን። ግን አንቺ በዚህ መካከል እንዴት አስቻለሽ? ህፃን ልጅ ፊትሽ ላይ ሲታረድ ማየት አንቺ እንደማይሽ ከሆነ
ያን ያህል ከመልመድ አንፃር ይሁን እንዴት እንደሆነ አልገባኝም። ነገር ግን እንዴት ቻልሽበት ማለት አሁንም ያን ያህል ሐዘን እያየሁ አይደለም ፊትሽ ላይ ለምደሽው ነው ወይስ ደግሞ ለምንድን ነው? ያው ምን እንደመጀመሪያ ነው እንደዚህ እንደሆንኩ ራሱ ምን እንዳስነኩኝ ራሱ አላውቅም። እንግዲህ አደንዞኝ ሊሆን ይችላል። ያው ልጅ ፊት ለፊት እንደዛ እየሆነ እያየሽ መቼም ሰው ብትሆኚ ዝም አትይም ነገር አይደል? ምን እንዳስነኩኝ እኔ ራሴ አላውቅም። ኦኬ እንዴት ምንድን ነው የሚሰማሽ? ምንም በቃ ምን መሰማኝ እንዴት ነው ድንዝዝ ያለ ነገር አለ። ሰው ብትሆኚ መቼም ሰው ነሽና የሰው ነገር እንትስቲ ይሰማሻል። እና ከዛም አንፃር ይሆናል እንደዚህ ሁኜ የቀረሁት እኔ ሲመስለኝ ደግሞ እናንተን የጠራቻችሁ ጓደኛዬ መሰለኝ። እኛን የጠራችን ጓደኛሽ ናት። ጊዜ ፕሮግራማችንን በጣም ትከታተል ነበር። እንደነገረችን ከሆነ ማንነቷ እንዲጋለጥም እንዳልፈለገች ነው በዚህ ጭምር የነገረችን። ያው አላቅም ሁሉም ሰው ይፈራል። ይሄ 666 ሲባል ሁሉም ሰው ይፈራው ማንም ሰው ቢሆን እና እግዚአብሔርን ከያዘን ሁላችንም በየምናታችን ጸሎት ካደረገን የሚያስፈራ ጉዳይ አይደለም ብዬ ነው ማምነው። እስኪ የሚሆነውን ነገር ሁሉ እምናይ ይሆናል። አሁን ግን ያው ቅድስትም ያው አሁን ትገባልናለች እህታችንን ይዛለን ጸበልም ይሁን የትም ይሁን ብቻ እሷን ቅድሚያ ማስወጣት ስላለብን ከዚህ ቤት ሴትዮዋን ከማግኘታችን በፊት ከዚህ ቤት የግዴታ መውጣት አለባት። ቅድስት አንዴ ግቢልኝ። ውጭ አለ መሰለኝ አይደል መኪናው አለ። እሷን ተወስዱልኝ ያላችሁ ከዛ በኋላ ያለውን ነገር ምን ይሆናል። አንዴ ካሜራ አንከት አድርጉልኝ። እንግዲህ ውድ ተመልካቾቻችን የተፈጠረውን እያንዳንዱን ነገር አይታችኋል። ማለት እኔ እስካሁን ድረስ መቻል ያቃተኝ ነገር ነው። በጣም የሚዘገንን ነገር ነው። ሴትዮዋ ደግሞ ማንናት ምንድናት የሚለውን ነገር አብረን የምናይ ይሆናል። እሷንም ቅድስትን ጨምሬ ቤቲን ይዘዋት እንደሄዱ ሕክምና ካስፈለገው ወደ ሕክምና ካለበለዚያም ደግሞ ወደ እምነት ተቋም እንድትሄድ አድርጋለሁ። ቅድስት አብራ ይዛት ሄዳለች። ከኋላም ደግሞ ከካሜራ ጀርባ በጣም ብዙ ክሮች አብረውኝ እየሰሩ ይገኛሉ። እኛ ሁሉንም ነገር ለመጋፈጥ ዝግጁ ነን። ለእናንተ ህይወታችንንም ቢሆን እንሰጣለን። ከዚህ በፊትም ብለናችኋል፣ አሁንም እንላችኋለን። ምንም ነገር ለማድረግ ዝግጁ ነን። እናንተ ደግሞ ሙሉ ቪዲዮን በመከታተል ሴትዮዋን አብረን አግኝተን አብረን ደግሞ የሚመጣውን ነገር የምናይ ይሆናል። ምንም ነገር ይሁን ለመጋፈጥ በእኛ በኩል በሙሉ ኮንፊደንስ እየጠበቅን ነው። ምክንያቱም እንደዚህ አይነት ጭራቅ ሰው አጋጥሞን ያውቃል። ግን ደግሞ በዚህ ልክ የብዙ ህፃናትን የብዙ ብቻም አድገው ተስፋ የሚሆኑንን ነገ ህይወታቸው ምን እንደሆነ የማያውቁ ህፃናትን ህይወት ነውና እያሳጣችን ያለው። እኛ ደግሞ ራሳችንን ገብረንም ቢሆን ራሳችን ሞተንም ቢሆን ከዚህ ስቃይ ውስጥ የብዙ እናቶችን ጭንቀት የብዙ ወንድሞቻችንን ችግር እንቀርፋለን ብለን እናስባለን። በእያንዳንዷ በኩል እኛ በተጠራንበት በእያንዳንዱ መንገድ ሁሉ ሄደን ህይወታችንን እንገብራለን። ስለዚህ እናንተ ደግሞ እስከመጨረሻው ተከታትላችሁ አስተያየት ሀሳባችሁን እንድትሰጡን በአክብሮት እንጠይቃለን። የናንተ ማበረታታት የናንተ አብሮ መሆን ብርታታችን ጉልበታችን ነውና ያው አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። እስኪ አብረን እንጠብቃት። እንግዲህ እንጠብቃታለን። ያው ምንም ያህል ሰዓት ምንም ያህል ጊዜ ቢፈጅ እኛም ከመጠበቅ ወደ ኋላ አንልም። ያው ከተቀመጥን ያው ቪዲዮንም እያቋረጥን ምንም እያልን 4 ሰዓት ምናምን አካባቢ ሞልቶናል። እንግዲህ አይደክመን እንጠብቃታለን። ለምን አይደለም አሁን ሌሊትም ቢሆን የምንጠብቃት ይሆናል። ጉዷን ደግሞ የምናየው ይሆናል። እስኪ ማናት ሲጀመር ማንስ ብትሆን ነው በዚህ ልክ በዚህ ያህል መንገድ ይሄ ሁሉ ነገር እያደረገች ሰው ዝም የሚላት? ከጀርባውስ ምን ያህል ሰዎች አሉ? እሱን ነገር አብረን የምናጣራ ይሆናል እና ምን ጠብቅ ይሆናል። ምን ትሰሪያለሽ ቤቲ? ቤቲስ የምን ካሜራ ነው? እና ማናችሁ? ተረጋጊ። ምን ተረጋጋ? ውጡልኝ! አሁን ምንም ነገር አልፈልግም። ውጡልኝ! ምን
ምን አደነገጥሽ? ወጡልኝ። ቤቲ በእኛ ቁጥጥር ስር ነው ያለችው እና ተረጋጊ። በስነ ስርዓት የምታዋሪኝ ይሆናል። የምን ቁጥጥር ነው? ሲጀመር ያለ እኔ ፍቃድ ቤቴ ውስጥ ምን ትሰራላችሁ? በስነ ስርዓት አውሪ። ምንድን ነው በስነ ስርዓት ማለት? ማስረሽ ነው አንቺ ቤት ገብተሽ ሴት አይደለሽ። ተግባባን? አንቺ ስለኔ ታውቂያለሽ። አንቺ ማንሽ ያለ እኔ ፍቃድ ቤቴ ውስጥ ዘውለሽ ገቢ? የምን ጋዜጠኛ እባላለሁ? ጋዜጠኛ ነኝ። አንቺ ደግሞ ሙሉ መረጃ አለኝ እያልኩሽ ምንም የምታውቂው ነገር የለም። አሁን ከቤት ሁላችሁም ውጡልኝ። የምናውቀውን መረጃ ሙሉ ለሙሉ ከምስክር ጋር የምናሳይሽ ይሆናል። አሁን ግን ቤቴን ታውቂያት ነበር ማለት ነው? ይቺ እባብ ውሸቷን ነበር ማለት ነው። ታምም ያለው ብለህ ተጋድማ የምትለው የነበረ? ቆይ አንዴ ተረጋጊ። ምንድን ነው የምረጋጋው? አላልኩም። ተረጋጊ። ምንም ከሌለብሽ በስነ ስርዓት አውሪኝ እያልኩሽ። አላወራሽም። ምንም ነገር የለብኝም። ግን አሰደግቶ ማሳይሽ ይሆናል። ውጡልኝ። ሌላ ጉልበት እንድጠቀም አታስገድጂ። ሰምኛለሽ? ጉልበት ብትጠቀሚ ሁሉ የምታያቸው አለ አይደል? ማንም ይሁን በቃ ከቤት እነሱም እንዲነኩሽ አላደርግም። እኔ ለአንቺ በቃ ስነ ስርዓት ይዘሽ አውሪኝ። ምን ነገር ከሌለሽ ከቤት ይውጡልኝ። ያለ እኔ ፍቃድ ማንም አልፈቀደላችሁ። እንዳትሄጂ በቃ እንዳትሄጂ። አንቺ ምንም የምናወራው ነገር የለም። ገባሽ አይደል? እከስሻለሁ። አሁን ውጡልኝ። ምንም ሳልፈልግ ውጡልኝ። ማንን እንደሚከስ በጊዜ ጉዳይ ነው የሚሆነው። ባይሆን አንቺ ስትበይና ነው ጭራሽ በቤቴ ቁጭ ብለሽ ምን ትይኛለሽ? ሰምኛለሽ? በጣም ትዕግስት አወራሁሽ። ትዕግስት ደግሞ ይሄን ያህል መፍራት አይደለም። ሰምኛለሽ? አንቺ ማን ስለሆንሽ? ስለሆንኩ ሰምኛለሽ? የስንቱን ህይወት መታደግ ስለምችል ስለምታጠፋቸው ስለ እያንዳንዱ ስለ ህፃናት ህይወቶች ሙሉ በሙሉ ያውቃል። አርፈሽ የምትሰሚ ስለምን ህፃናት የምታወሪያች ሴትዮ? አንዴ ካሜራውን